إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى يا الله ባሮች ሆይ አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን በመፍራት ለአኺራችሁ ስንቅ ያዙ። አላህ ተባረከ ወተዓላ ብዙ ያዘዘን ነገሮች አሉ፣ የከለከለን ክልከላዎች አሉ። በህይወት እስካለን ድረስ የተከለከልነውን ሁሉ ልንከለከል፣ የታዘዝነውን ሁሉ አቅማችን በፈቀደው ያክል ልንተገብር ይገባናል። አላህ ተባረከ ወተዓላ ከነቢያቶቹ መካከል አንዱ የሆኑትን ያሕያን ሲመክራቸው ያ ያሕያ ኹዚል ኪታበ ቢቁወህ ብሏቸዋል። አንተ ያሕያ ሆይ መጽሐፉን ውስጡ ላይ ያለውን መመሪያ አጥብቀህ ያዝ፣ አጠንክረህ ያዝ፣ በጥብቅ ያዝ ብሏቸዋል። እንደ አጠቃላይ በኒ እስራኤሎችን ነቢያት የተላኩላቸው ሰዎችን በዛው ደግሞ ቁርአን ላይ በመካተቱ እኛንም ጭምር ሲመክር አላህ ምን ብለዋል? ኹዙ ማ አተይናኩም ቢቁወቲን ወዝኩሩ ማ ፊህ ለዐለኩም ተተቁን ብላ የሰጠናችሁን መመሪያ አጥብቃችሁ በጥንካሬ በሚገባ ያዙ፣ ውስጡ ላይ ያለውን መመሪያ አስታውሱ፣ አትርሱት፣ አትዘንጉት። ይሄን ያደረጋችሁ እንደሆነ መዳን ይከጀልላችኋል ብላ ከአላህ ቁጣና ቅጣት መዳን የሚፈልግ ሰው አላህ ተባረከ ወተዓላ ያዘዘውን አጥብቆ መያዝ አለበት። ዘውትር ማስታወስ አለበት፣ መዘንጋት የለበትም። ብዙ ኃላፊነቶች፣ ቃል ኪዳኖች አሉብን። ለአላህ ተባረከ ወተዓላ የገባነው ቃል ኪዳን በቀን 5 ጊዜ ቢያንስ ሶላት ስንሰግድ ኢያከ ነዕቡዱ ወኢያከ ነስተዒን እያለን ነው። ይሄ የቃል ኪዳኖች ሁሉ ዋና ነው። አንተም ብቻ ነው የምገዛው፣ ከአንተ ብቻ ነው እገዛ የምፈልገው እያለን ነው። በእያንዳንዱ ጉዳይ ላይ አላህን ተባረከ ወተዓላ ልናስታውስ፣ የተከለከልነውን ሁሌ ልንከለከል፣ የታዘዝነውን እንደ አቅማችን ልንፈጽም ይገባናል። ከመሆኑም ጋር ብዙ የሰው ልጆች የታዘዙትን አያስታውሱም፣ አይተገብሩም፣ ቸልተኞች ናቸው። ፈለውላ ፈድሉላሂ ዐለይኩም ወረሕመቱሁ ለኩንቱም ሚነል ኻሲሪን። የአላህ ተባረከ ወተዓላ ይቅር ባይነት ባይኖር ኖሮ ስትቶብቱ ስትጸጸቱ እሺ ብሎ ባይቀበላችሁ ኖሮ ከከሳሪዎች ትሆኑ ነበር ብላ እንደው መስገድ፣ መጾም፣ ሰደቃ መስጠት ብቻ ሳይሆን የምንሰራቸው መልካም ስራዎችን ሁሉ አጥብቀን ልንይዝ፣ ምንሰራውን ኸይር ስራ ሁሉ በብርታት በንቃት በፍላጎት ላይ ተመስርተን ልንሰራ፣ ከመዘናጋት ቸላ ከማለት ግዴለሽ ከመሆን ልንጠነቀቅ ይገባናል። ያዝ ለቀቅ ከማድረግም ልንታቀብ ይገባናል። የሰው ልጅ ሚድነው አላህ ተባረከ ወተዓላ ያዘዘውን በቋሚነት ሲታዘዝ፣ የከለከለውን በቋሚነት ሲከለከል። የሰው ሞኝ ማለት ስጋዊ አካሉን እየጠበቀ ነፍሱን ቸላ የሚል ሰው፣ ዱንያውን እየገነባ አኺራውን የሚያፈርስ ሰው ነው። የአላህን ተባረከ ወተዓላ መመሪያ መዘንጋት፣ ቸላ ማለት፣ አላህን ማመፅ ዱንያ አኺራን የሚያበላሽ ከከሳሪዎች የሚያደርግ ተግባር ነው። ዱንያ ላይ ስኬትን እንደምንፈልገው ሁሉ
ሰላምን ምቾትን ለማግኘት እንደምንጥረው ሁሉ ከዛ በላይ በብዙ እጥፍ የአላህን ተባረከ ወተዓላ ውዴታ የአላህን ረሕመት ለማግኘት ልንጥር አላህን ተባረከ ወተዓላ መታዘዝ ላይ ህጉን ማክበር ላይ ቋሚ ልንሆን ጽኑ ልንሆን ይገባን። ሰው መልፋት መድከም የነበረበት ራሱን ለማዳን የአላህን ተባረከ ወተዓላ ውዴታ ለማግኘት ጀነትን ለመውረስ ነው መሆን ያለበት ይሄ ነው። ከመሆኑም ጋር ግን ብዙ ሰዎች የሚለፉት የሚደክሙት ዱንያቸውን ለማስተካከል ነው። አኺራቸውን ብዙዎቹ ዘንግተዋል። ለአኺራ የሚሰሩትም ጥቂት አላህ የመረጣቸው ያደላቸው ካልሆኑ በስተቀር በቸልተኝነት በግዴለሽነት የተመሰረተ በትርፍ ሰዓትም ከተመቻቸው ደስ ካላቸው ነው። ይህ ሊሆን አይገባም ብሎ አላህ ተባረከ ወተዓላ በሽታውንም መድኃኒቱንም ነግሮናል። ከትልቁ ዓላማችን ከአኺራ የአላህን ውዴታ ከማግኘት የሚያዘናጋንን እንቅፋትም ነግሮናል፣ መፍትሄውንም ነግሮናል። ኢነማ አምዋሉኩም ወአውላዱኩም ፊትና ወላሁ ዒንደሁ አጅሩን ዐዚም ፈተቁላህ መስተጣዕቱም ወስመዑ ወአጢዑ ወአንፊቁ ኸይረን ሊአንፉሲኩም ወመን ዩቀ ሹሐ ነፍሲሂ ፈኡላኢከ ሁሙል ሙፍሊሑን ብለናል። የሰው ልጆች ሆይ የእናንተ ፈተና ማለት ዱንያና ልጆች ናቸው። ኢነማ አምዋሉኩም ወአውላዱኩም ፊትና ወንጀል እንድትሰሩ ከኸይር ወደ ኋላ እንድትቀሩ የሚያደርጓችሁ ልጅና ሀብት ናቸው። ልጆቼ እንዳይራቡ ብሎ ሐራም ከስብ ውስጥ ሐራም ስራ ውስጥ የሚገባ ሰዋል ዝናን ሀብትን ፈልጎ ህሊናው እንኳ ማይፈቅደውን ከሸሪዓ በፊት አቅል ያላቸው ሰዎች ዘንድ የሚያስወቅሰውን ሁሉ ለመስራት ይሞክራል። የሰው ልጅ ሀብትን ዝናን ፈልጎ ከሰው በታች አልሆንም ብሎ ለዱንያ ለዚህ ነው ዱንያ ልጆች ፈተና ናቸው ያለ። የፈተናው መውጫሳ ምንድነው? ፈተቁላህ መስተጣዕቱም የቻላችሁትን ያክል አላህን ፍሩ። አላህ ተባረከ ወተዓላ ያዘዘን ነገሮች ሁሉ የሚቻሉ ናቸው። ተው የተባልነውን ሁሉ ልንተው፣ አድርጉ የተባልነውን ሁሉ ልናደርግ ይገባናል። ወስመዑ ወአጢዑ አላህና መልእክተኛውን በመልካም የሚያዟችሁ ዑለሞችን መሪዎችን ስሙ ታዘዙ። ይሄም አንዱ የሰው ልጆች የሚድኑበት መንገድ ነው። አላህን መፍራት አላህና መልእክተኛውን በመልካም የሚያዘንን ሁሉ ሰምቶ መታዘዝ። ወአንፊቁ ኸይረን ሊአንፉሲኩም ከሰጠናችሁ ሀብት ኸይርን መልካምን ነገር ለግሱ ስጡ ለነፍሳችሁ ስትሉ ይላል። ብዙ ሰዎች ሲሰጡ ለሰጡት አካል ብቻ ያዘኑ የጠቀሙ ሊመስላቸው ይችላል። ነገር ግን ምንሰራው ኸይር ስራ ሁሉ ከማንም በፊት የሚጠቅመን ለኛ ለራሳችን። ወአንፊቁ ኸይረን ሊአንፉሲኩም ወጪ አድርጉ መልካምን ነገር ገንዘብን፣ እውቀትን፣ ምክርን ለግሱ ለሰዎች። ይህ ለራሳችሁ ኸይር ነው፣ ለራሳችሁ ጠቃሚ ነው። ከሰጠናችሁ ኸይር ለራሳችሁ ስጡ ብሎናል። መብላት መጠጣቱ እዚህ ለዱንያ ነው የሚጠቅመው። ለአኺራ የሚጠቅመው ከገንዘብም ከጉልበትም ከጊዜም ከእውቀትም በሙሉ ፍላጎት ላይ ተመስርተን ለነገ ይጠቅመኛል ብለን ያደረግነው። ሰዎች ኸይር እንዳይሰሩ የሚከለክላቸው ሹህ ነው፣ ስግብግብነትም ስስታምነትም። ብዙ ሰዎችን ወንጀል ላይ እንዲወድቁ የሚያደርጋቸውም ስግብግብነትም፣ ኸይር ላይ ወጪ እንዳያደርጉ የሚከለክላቸውም ስግብግብነትም ስስታምነትም። ለዚህ አላህ ምን አለ? ወመን ዩቀ ሹሐ ነፍሲሂ ፈኡላኢከ ሁሙል ሙፍሊሑን። የነፍሱን ስስት አላህ የጠበቀው ሰው የዳነ እሱ ነው፣ ስኬታማ ሰው ማለት እሱ ነው ይላል። በሶላት ሰዓት ሰዎች ወደ መስጂድ መምጣት ትተው ንግድ ላይ የዱንያ ሩጫ ላይ እንዲሆኑ የሚያደርጋቸው የነፍስ ስስታምነትን ስግብግብነትን፣ የተከለከለ የሥራ አይነት ውስጥ እንዲገቡ የገቢ ምንጫቸውን እንዳያጠሩ በትንሹ በሐላል እንዳይብቃቁ የሚያደርጋቸውም ስግብግብነትን። ታዲያ የነፍሱን ስስታምነት ስግብግብነት አላህ የጠበቀው ሰው የዳነ እድለኛ የሆነ እሱ ነው ብላ። ከልክ በላይ ለዱንያ መጓጓት፣ ለዝና ለስልጣን መጓጓት ዱንያ ኸይራን ያበላሻል፣ ከኸይር ወደ ኋላ እንዲቀሩ ያደርጋል። አላህ ተባረከ ወተዓላ መድኃኒታችንን ነግሮናልና ከችግሮች ሁሉ ሸሽተን ድነን መኖር የምንችለው አላህ ተባረከ ወተዓላ የመከረንን ምክር መልእክተኛው ዓለይሂ ሰላቱ ወሰላም የመከሩንን ምክር ስንሰማና ስንተገበር። አላህን ፍሩ፣ ሶላታችሁን ስገዱ፣ ከሰጠናችሁ ስጡ፣ የሰው ሐቅ ጠብቁ፣ የአላህን ሐቅ ጠብቁ ወዘተ። ይሄን ካደረጋችሁ ትድናላችሁ ተብለናል። መልፋት መጣር ያለብን የሚያድነንን ነገር በማድረግ ላይ፣
ብዙ ሰዎች ግን ይሄን ገልብጠውት ዱንያ አኺራቸው የሚያበላሽ ነገር ላይ ሙሉ በሙሉ ትኩረት ሰጥተው ይሰራሉ። ሚድኑበትን ግን የዲን ጉዳይ የአኺራ ጉዳይ ቸላ ብለው ትርፍ ሰዓት ካገኙ ከተመቻቸው ደስ ካላቸውና ከቀለላቸው ብቻ ያደርጉታል። አላህ ተባረከ ወተዓላ ምንድንበትን መንገድ ከነገረን ከዛ መንገድ ውጪ ሌላ ሚያድን የለም ማለት ነው። አላህ ለኛ ከራሳችን በላይ ይበጀንን ያውቃል። ነብዩ አለይሂ ሰላቱ ወሰላም ከወላጆቻችን በላይ ከነፍሳችንም በላይ ለኛ አዛኝ ናቸው፣ ተቆርቋሪ ናቸው። النبي أولى بالمؤمنين من أنفسهم ነብዩ አለይሂ ሰላቱ ወሰላም ለሙእሚኖች ከነፍሳቸውም በላይ ናቸው። ለነፍሳችን ለዲን ለዱንያችን ይበጃል ብለን እኛ ብዙ ነገር ልናደርግ እንችላለን። ከዛ በላይ ግን ነብዩ አለይሂ ሰላቱ ወሰላም ለኛ ይጨነቃሉ። አላህ ተባረከ ወተዓላ ለኛ ያዝናል። ሸይጣን መሃል ላይ ገብቶ ከአላህ ሊያጣላን ከአባታችን ከመሪያችን ከነብዩ አለይሂ ሰላቱ ወሰላም መንገድ ሊያርቀን አይገባም። ነፍስ በመጥፎ ታዛለች፣ ወደ ሸር ትጣራለች፣ ቀን ከሌሊት ያለ ረፍት ትጎተጉታለች። በመጥፎ የምታዘውን የነፍሱን ጥሪ የሰማ ይከስራል፣ ይዋረዳል። መጨረሻም ይዘው የሚጨብጠውን ያጣል። የነፍሱን ጥሪ በመጥፎ የምታዝ ነፍስን ጉትጎታ አይ ብሎ የአላህን የመልእክተኛውን ጥሪ የሰማ ለተወሰነ ጊዜ ከነፍስያው ጋር ቢታገልም ውጣ ውረድ ቢገጥመውም ከጊዜ በኋላ ግን ዱንያ ላይም ተረጋግቶ መኖር ይችላል፣ አኺራ ላይም መዳን ይችላል፣ ደስተኛ ይሆናል። ይሄን ነው አላህ ተባረከ ወተዓላ ወመን ዩቀ ሹሐ ነፍሲሂ ፈኡላኢከ ሁሙል ሙፍሊሑን ያለው። የነፍሱን ስስት ነፍስ በብዙ መጥፎ ነገር ታዛለች። አንዱ ማሳያ ነው ይሄ። ነፍሱ ኸይር እንዳይሰራ ትከለክለዋለች። ወንጀልን መጥፎን ነገር ከተወ እንደሚጎዳ ልታሳየው ትችላለች። ሌሎችንም ከዲን ያፈነገደ መጥፎ ሐሳብ ነፍስያው ስታመጣ አይ ያለ ሰው ዳነ ብሏል። ትልቁ መዳን ስኬት ከጀሃነም ተርፎ ድኖ ጀነት መግባት ነው። ትልቁ ውርደትና ኪሳራ ራስን ጀሃነም ላይ ማግኘት ነው። ነዑዙ ቢላሂ ሚን ዛሊክ። ይህ እንዳይሆን ነፍስን መኻለፍ ያስፈልጋል። አላህን ተባረከ ወተዓላ መልእክተኛውን መስማት መታዘዝ ያስፈልጋል። ወስመዑ ወአጢዑ። ታዲያ ይሄ መስማቱ መታዘዙ ኸይር ሥራ መስራቱ የወረት ጊዜያዊ መሆን የለበትም። በቋሚነት ሁሌም ያሕያ ሆይ መጽሐፉን በጥብቅ ያዝ፣ አጥብቀህ ያዝ፣ አጠንክረህ ያዝ ብላ ነቢ ዓለይሂ ሰላቱ ወሰላም አምኛለሁ በል ከዛም ቀጥ በል ጽና ብለዋል ዓለይሂ ሰላቱ ወሰላም። አላህ በተከበረው ቃሉ ፈስተቂሙ ኢለይህ ብሏል። ቀጥ በሉ መንገዱ ላይ ብሎ ነው። ቀጥ በማለት በመጽናት የሚገኙ ዱንያዊ አኺራዊ ጥቅሞችንም አላህ ነግሮናል። ኢነ ለዚነ ቃሉ ረቡና አላሁ ሱመ እስተቃሙ ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን ኡላኢከ አስሓቡል ጀነቲ ኻሊዲነ ፊሃ ጀዛአን ቢማ ካኑ ያዕመሉን። እነዚያ ያመኑ በአላህ በመልእክተኛው በቁርአን በአኺራ በአርካነል ኢማን በአርካነል ኢስላም ያመኑ ሱመ እስተቃሙ ያመኑበት ነገር ላይም ቀጥ ያሉ የጸኑ እነዚህ ስጋት፣ ፍርሃት፣ ጭንቀት፣ ሐዘን የሚባል የለባቸውም ብሏል። ትልቁ ጭንቀት የጀሃነም ጭንቀት፣ ትልቁ ሐዘን ጀሃነም ውስጥ ያሉ ሰዎች ላይ የሚፈራረቅ የሚደራረብ ሐዘን። ከዱንያ ሲወጡ ጣረሞት ላይ አያዝኑም፣ አይተክዙም። ትተዋቸው ለሄዱ ቤተሰቦቻቸውም አያዝኑም፣ ይረጋጋሉ። አላህ ያረጋጋቸዋል። ወደፊት ስለሚገጥማቸው ነገርም አይጨነቁም፣ አይፈሩም። መላኢኮች ያረጋጓቸዋል። ወደ ጀነት ነው የምትሄዱት። ነሕኑ አውሊያኡኩም ፊል ሐያቲ ዱንያ ወፊል አኺራ። ዱንያም አኺራም ላይ እኛ የእናንተ ወዳጅ ነን፣ ደጋፊ ነን፣ ረዳት ነን ይሏቸዋል። እነዚህ ናቸው የጀነት ሰዎች ይሰሩት በነበረው መልካም ሥራ ምክንያት ብሏል። ጀነት ለመግባት እስከ ጀነት የሚገባበት ቀን ድረስ ዘላቂ የሆነ ኸይር ሥራ መስራት ይጠበቅብናል። ያዝ ለቀቅ ከማድረግ መራቅ፣ መጠንቀቅ፣ ከመዘናጋት ከመስነፍ መታቀብ ይኖርብናል። ዲንን እስከ መጨረሻው ጠበቅ አድርገን ስንይዝ ነው ምንድነው ሰላሕን ፈላሕን የምናገኘው። የዲን የዱንያ ጉዳያችን የሚሳካው በዚህ ነው። ይሄን አላህ ምሎ ነግሮናል በቁርአን። አብዛኛው ሙስሊም ሁሉም ማለት በሚቻልበት መልኩ በሚያሐፍዘው በሚሸመድደው ዘውትር በሚደጋገመው ሱረቱል ዐስር ላይ አላህ ምሎ ነግሮናል። ወልዐስሪ ኢነል ኢንሳነ ለፊ ኹስር ኢላ አለዚነ አመኑ ወዐሚሉ ሷሊሓት ወተዋሰው ቢልሐቅ ወተዋሰው ቢሰብር ብሏል። ሰው ሁሉ ከሳሪ ነው፣ ጠፊ ነው። የሰው ልጅን ውርደት ክስረት ይጠብቀዋል። ማን ሲቀር? እነዚያ ያመኑ ወዐሚሉ ሷሊሓት መልካም ሥራን በብዛት በቋሚነት የሚሰሩ ሲቀሩ፣ ወተዋሰው ቢልሐቅ በመልካም ነገር አደራ የሚባባሉ የሚመካከሩ ሲቀሩ፣
ወተዋሰው ቢሶብር ለማመንም መልካም ስራ ለመስራትም ለመጽናትም ትዕግስት ያስፈልጋልና ሶብር ላይ ጸንተው ራሳቸው ሌሎችንም ሶብር አድርጉ ብለው የሚመክሩ ሲቀሩ ከዚህ ውጪ ያለ በሙሉ የሰው ልጅ ከሳሪ ነው። የውርደት ሁሉ ውርደት ጀሃነም መግባት ነው። የኪሳራ ሁሉ ኪሳራ ጀነትን አጥቶ ጀሃነም መግባት ነው። ኢማንን መልካም ስራን ትቶ የወንጀል ንግድ ላይ መሰማራት ነው። ሰው ሁሉ ከሳሪ ነው። በእንዲህ አይነት የኪሳራ አይነቶች ውስጥ ሊገኝ ይችላል፣ አይቀርም። 4 ነገሮችን ካሟላ ብቻ ነው ከዱንያ ከአኼራ ውርደት ክስረት ሊድን የሚችለው። ማመን፣ መልካም ስራ መስራት፣ መመካከር፣ ሰዎችን ማስተማር፣ ከመጥፎ መከልከል፣ ራስ መከልከል፣ ሁሉም ነገር ላይ መሰበር መታገስ። እነዚህ እኔ ላይ አሉ የሉም ልንል ይገባናል። ሶብር ከሚያስፈልግባቸው ነገሮች አንዱ መልካም ስራ። ሶላተል ጀማዓን በቋሚነት መስገድ ሶብር ያስፈልጋል። ሴት ልጅ ሒጃቧን አስተካክላ መልበስ ሶብር ያስፈልጋል። የቤተሰብን የጎረቤትን ሐቅ መጠበቅ ሶብር ያስፈልጋል። ንግድ ላይ ከማጭበርበር መታቀብ፣ በትንሹ በሐላል መብቃቃት ሶብር ያስፈልጋል። ኸይርን ሁሉ ለመስራት ሶብር ጽናት ያስፈልጋል። ከወንጀል ሁሉ ለመራቅ ሶብር ጽናት ያስፈልጋል። ህይወት ላይ በሚገጥሙ ሙሲባዎችም ከአላህ ላለመጣላት ሶብር ያስፈልጋል፣ ትዕግስት ያስፈልጋል። ወተዋሰው ቢሶብር የሚለው ይህን ሁሉ ይይዛል። በሶብር በኢማን በመልካም ስራ ላይ የጸና ይድናል። እነዚህ የሌሉት ይከስራል፣ ይዋረዳል። نعوذ بالله من ذلك. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد የሰው ልጅ ዲኑን አጠንክሮ እንዲጸና ከሚያግዙ ነገሮች መሃል አንዱ ሶላት ነው። ዲን ላይ የመጽናት ዲንን አጠንክሮ ጠበቅ አድርጎ የመያዝ አንዱ መገለጫም ሶላት ነው። የሰው ልጅ ሶላቱ ላይ ከተዘናጋ ሌሎች ነገሮች ላይም ስንፍና እንዳለበት ማሳያ ነው። ሶላቱ ላይ ከጎበዘ ከጠነከረ ሌሎች ነገሮች ላይም የመጠንከሩ ምልክት ነው፣ አጋዥ ነገር ነው። ይሄ እንደጋ ቀደምቶች ተረተው እጅግ በጣም የሚደንቅ ምሳሌን አርአያን አስቀምጠውልን አልፈዋል። ሰዒድ ኢብኑ አልሙሰይብ የሚባሉ በዕልም በዒባዳ በዲን ጥንካሬ የታቢዕዮች አውራ የሚባሉት ሰዒድ ኢብኑ አልሙሰይብ ሰዎች ሶላት ሰግደው ሲወጡ በህይወቴ ለ40 ዓመት ሙሉ አንድ ቀን ገጥሞኝ አያውቅም ብላ። ሰዎች ሶላት ሰግደው ሲወጡ ተገጣጥመን አናውቅም ብላ። ምን ማለት ነው? ሁሌም ከፊት ሆነው ቀድመው ገብተው ሰግደው ሰው ሁሉ ጨርሶ ከወጣ በኋላ ነበር የሚወጡት፣ ወይም ከአብዛኛው ሰው ጋር አብረው ነበር እንጂ የሚወጡት። መስጂድ ስደርስ ሰው ሰግዶ ሲመለስ እኔ ስገባ አንድም ቀን ገጥሞኝ አያውቅም 40 ዓመት ሙሉ ስኖር ብላ። ይህ አንድ ራስን መመዘኛ ራስን መመልከቻ መስታወት ነው። ስንቴ ነው ሶላተል ጀማዓ አልፎን ሶላተል ጀማዓ የምንፈልገው ለብቻችን የምንሰግደው? አሁንስ መስጂድ ብሄድም አልደርስም ተብሎ ቤት የሚሰገደው፣ ሱቅ የሚሰገደው፣ ቢሮ የሚሰገደው ስንቴ ነው? እኚህ ኢማም 40 ዓመት ሙሉ አንዴ እንኳ እኔ መስጂድ ስመጣ ሰው ሰግዶ ሲወጣ ተገጣጥመን አናውቅም ብላ። ወከዛሊክ በሌላ ንግግራቸው ምንጊዜም የሶላት ወቅት ሲደርስ ከመድረሱ በፊት ራሴን አዘጋጅቼ እንጂ የሶላት ወቅት አይገባም። እንደዚሁ ደግሞ አላህ ዋጅብ ያደረገው የፈርድ ዒባዳ ወቅት ሲመጣ ሁሌ በጉጉት ሆኜ ነው የምጠብቀው። ለ50 ዓመት ሙሉ ተክቢረተል ኢሕራም አምልጦኝ አያውቅም። ለ50 ዓመት ሙሉ የሰው ጀርባ የሰው ማጅራት አይቼ አላውቅም ብላ። ምን ማለት ነው? 50 ዓመት ሙሉ አወል ሶፍ ነበር የሚሰግዱት ማለት ነው። የሰው ጀርባ አላየሁም ማለት ከኢማም ውጪ ከፊቴ ሆኖ የሚሰግድ ማንም የለም ማለታቸው። 50 ዓመት ሙሉ ተክቢረተል ኢሕራም አምልጦኝ አልፎኝ አያውቅም ብላ። ይሄም ራሳችንን ልንገመገምበት የዲን ጽናቴ እስከምን ድረስ ነው? ሶላት ላይ ከተዘናጋሁኝ የጀነት ቁልፍ የሆነው የሰው ልጆች ከአላህ ጋር የሚገናኙበት የተግባር ዒባዳዎች ሁሉ ዋና የሆነው አላህ ተባረከ ወተዓላ ነቢይን ወደ ሰማይ ጠርቶ ቀጥታ ኃላፊነቱን የሰጠበትን ዒባዳ በቸልተኝነት ካሳለፍኩ ዲኔ ላይ ምንድነው የቀረው ልንል ይገባናል። እነዚህ የአላህ ባሪዎች የአላህ ወልዮች የሚፈልጉትን ጀነት ነው እኛ የምንፈልገው።
የእነሱን መንገድ ልንከተል ይገባናል። ረቢዓ ኢብኑ ዘይድ የሚባሉ ሌላኛው ከደጋ ቀደምቶች ማለት አንዱ የሆኑት ኢማምም 40 ዓመት ገደማ ይሆነኛል ዙህር አዳን ሲባል እኔ ያለሁት መስጂድ ውስጥ ነው ታምሜ ወይም መንገደኛ ሆኜ ካልሆነ በስተቀር ብለዋል። 40 ዓመት ሙሉ ዙህር ሰላት አዳን ሲል እኔ መስጂድ ነኝ። ትልቁ የሩጫ የትንቅንቅ ሰዓት ነው ዙህር። ዋናው የሥራ የጉልበት ሰዓት ነው። ከመሆኑም ጋር ዙህር አዳን ሲል 40 ዓመት ሙሉ መስጂድ ሆኜ እንጂ ውጭ ሆኜ አዳን ብሎ አያውቅም ብለዋል። ከየሕያ ኢብን መዒን ረሕመቱላሂ ዐለይህ እንደተነገረው ሰዒድ ኢብኑ የሕያ አልቀጣን የሚባሉ የሐዲስ ኢማም ነበሩ። 20 ዓመት ሙሉ የሕያ ኢብን ሰዒድ በየሌሊቱ በየቀኑ ቁርአን ያኸትም ነበረ። 40 ዓመት ሙሉ እኩለ ቀን ሲሆን መስጂድ ሆኖ ነበር የሚገኘው ብላ። እኩለ ቀን ማለት ዙህር ከመግባቱ 20-30 ደቂቃ ቀደም ብሎ ማለት ነው። 40 ዓመት ሙሉ አዳን ሳይል እኩለ ቀን ላይ ቀደም ብሎ መስጂድ ሆኖ ነበር ሶላትን የሚጠብቀው። በየሌሊቱም በየቀኑም ቁርአን ያኸትም ነበር ለ20 ዓመት ሙሉ ብላ። ሐዲስ ላይ ነቢዩ ዓለይሂ ሰላቱ ወሰላም ከ3 ቀን ባነሰ ጊዜ ቁርአንን ማክተም ከልክለዋል። ነገር ግን የፊቅህ ሊቃውንት የዚህ ክልከላ ምክንያቱ ማስተዋልና ማስተንተን ለማይችል ሰው ነው። ከ3 ቀን ባነሰ ጊዜ እያስተዋለ እያስተነተነ መቅራት የሚችልበት አቅም፣ ብቃት፣ ግንዛቤ ያለው ሰው ከሆነ ከ3 ቀን ባነሰ ጊዜ ውስጥ ደጋግሞ ቢያኸትም ችግር የለውም የሚሉ የተወሰኑ ሊቃውንት ስላሉ የሕያ ኢብን ሰዒድም እንዲህ አይነት አቋም ኖሯቸው ሊሆን ይችላል እንጂ ሐዲስን የሚኻልፉ ሰው አይደለም። የንባብ ልምድ ኖሮት ቁርአንን በደንብ የተረዳ ሰው በ24 ሰዓት ውስጥ አንዴ ሊያኸትም ይችላል ብዙ ሳይቸገር። ለ20 ዓመት ያለማቋረጥ በየቀኑ ማክተም፣ ለ40 ዓመት ሙሉ እኩለ ቀን ላይ ቀደም ብሎ ለዙህር መስጂድ መገኘት ትልቅ ጽናት ነው። እንዲህ አይነቶችን አርአያችን ልናደርግ ይገባናል። ብዙ ሰዎች ኢቃም ሲል ነው ውዱእ ትዝ የሚላቸው፣ ተክቢረተል ኢሕራም ሲሰሙ ነው መስጂድ እንሂድ የሚሉት። ጉዞ ላይ ሆነው እንኳ ኢቃም እየሰሙ ቀጥሎ ያለው መስጂድ ላይ እንሰግዳለን፣ ቀጥሎ ያለው መስጂድ ላይ እንሰግዳለን እያሉ ቤት ገብተው የሚሰግዱ መስጂድ የሚዘጋበት ሁኔታ አለ። እነዚህ ግን የገባቸው ከሶላቱ ወቅት ግማሽ ሰዓት እንኳ ቀደም ብለው መስጂድ ሆነው ይጠባበቃል። አዳን ከሰማ በኋላ የሚሄድ ለአለቃው ታዛዥ ያልሆነ ባሪያ ነው። እኔ አዳን አልጠብቅም፣ አዳን ተብሎ እስክጠራማ ከጠበቅኩ ለጌታዬ ታዛዥ አይደለሁም ማለት ነው ብለው ከሶላት በፊት የሚዘጋጁም ነበሩ። ወከዛሊክ ይሄው ኢማም የሕያ ኢብን ሰዒድ በሕይወታቸው የሕያ ኢብን መዒን እንደሚናገሩት ጀማዓ አምልጧቸው ጀማዓ አልቆባቸው ሌላ ጀማዓ ሲጠብቁ ሲፈልጉ ታይተውም አይታወቅም ብለዋል። ከወኪዕ ታላቁ ኢማም እንደተነገረው አዕመሽ የሚባሉት ታላቁ ታቢዒ በሕይወታቸው ሲኖሩ 70 ዓመት አንድ ቀን ተክቢረተል ኢሕራም አልፏቸው አያውቅም። እኔ እሱ ጋር 60 ዓመት ተመላልሽ ያለሁኝ አብሬው ኖር ያለሁኝ አንድ ቀን እንኳ ተነስቶ ከኋላ አንድ ረካ ቀዷ ሲያወጣ አይቸው አላውቅም አሉ። አልኢማም አዕመሽ 70 ዓመት ተክቢረተል ኢሕራም አልፏቸው አያውቅም። የመጀመሪያው ተክቢራ ማለት ነው። ይህ ምንድን ነው የሚያሳየው? ለሶላት ቀደም ብሎ መዘጋጀትን፣ ለሶላት ትኩረት መስጠትን፣ በጊዜ መስጂድ ገብቶ መቀመጥን ነው የሚያሳይ። ተክቢረተል ኢሕራም አይደለም ሁለተኛ ሶስተኛ ተክቢር የሚያልፋቸው ረካ የሚያልፋቸው ሰዎች ብዙ ናቸው። አልኢማም አዕመሽ 60 ዓመት አብሬው ኖር ያለሁኝ አንድ ቀን ተነስቶ ቀዷ ሲያወጣ አይቼው አላውቅም። ብዙ ጊዜ ከሰጋጆች ከመስጂድ ሰጋጆች ከግማሹ በላይ ተነስቶ ቀዷ ሲያወጣ እናያለን። አረ እንደው በየሶላቱ ተነስተው ቀዷ ከማውጣት ማይቦዝኑ ሰዎችን እናያለን። ሁሌም ዞር ብለን ባየን ቁጥር ዙህርም ላይ ተነስቶ ከኋላ ሲሞላ፣ ዐስርም ላይ ተነስቶ ከኋላ ሲሞላ የምናየው ሰው አለ። ነቢይን መከተል ዓለይሂ ሰላቱ ወሰላም ዲን ላይ መጠንከር ማለት በምኞት ብቻ መሆን የለበትም፣ በልብስ ብቻ መሆን የለበትም፣ በአንዳንድ በተመረጡ ገጽታዎች ብቻ መሆን የለበትም፣ በዚህም ጭምር መሆን አለበት። ቀደም ብሎ ተዘጋጅቶ አዳን ሲባል መስጂድ በመገኘት ሙሐመድ ኢብኑ ሰማዓ የሚባሉ ሌላ ከቀደምቶች መሃል አንዱ የሆኑ የአላህ ባሪያም 40 ዓመት ሙሉ ተክቢረተል ኢሕራም ሳያልፈኝ ቆይቻለሁኝ፣ አንድ ቀን ብቻ ነው ሶላተል ጀማዓ ያመለጠኝ አሉ። ያውም እናቴ የሞተችበት ቀን ሆኖ ነው። ለ40 ዓመት ሙሉ ተክቢረተል ኢሕራም አልፎኝ አያውቅም፣ አንድ ቀን ግን አለፈኝ፣ እሱም እናቴ ሞታ ነው አሉ። ይሄን ለመካስ ያን ሶላት 25 ጊዜ ደጋግሜ የሰገድኩትና ተኛሁኝ አሉ። ከተኛው በኋላ በህልሜ ድምፅ ሰማሁኝ፣ 25 ጊዜ መስገዱንስ ሰግደሃል። ምክንያቱም ሶላተል ጀማዓ በ25
እንደሚባዛ ተነግሯል። አንድ ሰው ለብቻው ሲሰግድ አንድ አጅር ነው የሚያገኘው። በጀማዓ ከሰገደ ከ25 ከ27 ያገኛል። በጀማዓ ያለፈኝን ለብቻዬ 27 ጊዜ 25 ጊዜ ሰግጄ አካክሳለሁ ብለው ሰገዱና ተኙ። ከተኛው በኋላ በህልሜ ድምፅ ሰማኋል። ምን የሚል 25 ጊዜ መስገዱን ሰግደሃል፣ ነገር ግን በጀማዓ ሲሰገድ በጋራ አሚን ሲባል መላኢካ አብሮ አሚን ይላል ተብሏል። የሱ አሚን ከመላኢካ አሚን ጋር የገጠመለት ሰው ወንጀሉ ይራገፋል ተብሏል። የመላኢካውን አሚንስ በምን ትተካዋለህ የሚል ድምፅ ሰማሁኝ አሉ። ጀማዓ የመለጠው ሰው 5 ጊዜ 25 ጊዜ ስገድ ተብሎ አልታዘዘም በመሰረቱ። ነገር ግን ካላቸው ጉጉት አንፃር አደረጉት። ያንም ለፍተው ግን ውስጣቸው ከነበረው ጭንቀት አንፃር የሰሙት ድምፅ 25 ጊዜ ሰግደህ የካስክ መስሎሃል፣ ግን በጀማዓ አሚን ሲባል መላኢኮች አብረው አሚን ሲሉ አንተም አብረህ አሚን ብለህ የወንጀል መራገፉን ግን ከዛ በላይ እንኳን ደጋግመህ ብትሰግድ አታገኘውም የሚል ድምፅ ሰማሁኝ ብለዋል። ለቀድ ካነ ፊ ቀሰሲሂም ዒብረቱን ሊኡሊል አልባብ። የደጋጎች ታሪክ ሲነገር ልብ ላለው ሰው ትልቅ ቁም ነገር አለው እሱ ላይ። እንዲሁ ዝም ብሎ ጊዜ ለማሳለፍ አይደለም ይሄ የሚነገረው። እኛ የት ነን ከነዚህ አንፃር? እነሱ የሚፈልጉትን ጀነት ነው የምንፈልገው። እነሱ በሚያምኑበት አላህ ነው የምናምነው። እነሱ የሚፈሩትን እሳት ነው የምንፈራው። ነገር ግን አይነ ተራ ሚነ ሱረያን የአፈርና የከዋክብት ያክል ተራርቀን ያለ ነው። ይሄን ሁሉ ከማድረጋቸውም ጋር ይፈሩ ነበር። በዚህ ልክ ሶላት ላይ ጠንካራ የነበሩ የህይወታቸው መጨረሻ አካባቢ ላይ ፈርተዋል፣ ተጨንቀዋል፣ ተረብሸዋል። ምን ነው ምን ሆነህ ነው በዚህ ልክ የሚያስጨንቅ ወንጀል አለብህ እንዲህ አይነት ጥያቄ ሲቀርብላቸው ብናኝን አንስተው ወንጀልን እንኳን ይሄን ያክል አልፈራም፣ ነገር ግን የኻቲማ ነገር አስግቶኝ ነው ይሉ ነበር። ሶላት የሰሙ ቡና ላይ ሻይ ላይ ወሬ ላይ ጉዞ ላይ የሚቀጥሉ ሰዎች ኻቲማ ሊያሳስባቸው ይገባል። ሶላት እየተሰማ አዳን ኢቃም እየተባለ ስልክ ላይ ምናልባትም የወንጀል ቻት ላይ መጻጻፍ ላይ ሆነው የሚያሳልፉ ሰዎች የኻቲማ ጉዳይ ሊያሳስባቸው ይገባል። ይህ ጉዳይ ከገባቸው ውስጥ የሞት ህመም ላይ ሆነው አዳን እየሰማሁማ ቤት አልሰግድም ብለው ሰው ደግፎ መስጂድ ወስዷቸዋል። መስጂድ ገብተው የመጀመሪያውን ሩኩዕ ስጁድ እንዳደረጉ እዛው የሞቱ ተገኝተዋል። እግራቸው መሬት ላይ መስመር ያሰመረ መስጂድ ሄዱ ተገኝተዋል። በህይወት እያለሁማ ሐያ ዐለ ሶላህ እየሰማሁኝ ቤት አልቀመጥም ብለዋል። ዛሬ በረደኝ፣ ሞቀኝ፣ ራቀኝ፣ ከበደኝ፣ ደከመኝ እየተባለ መስጂዶች ባዶ ሆነዋል። እያየን ነው ሰሞኑን በሚያሳዝን መልኩ። እስከ 3ኛና 4ኛው ሰፍ ሆኖ ነው ኢቃም እየተባለ ያለው። ረመዳን ላይ ለማን ነበር የሚሰገደው? ረመዳን ላይ ለማን ነበር መስጂድ ረጅም ሰዓት የሚቆየው? ለአላህ ከነበረ አላህ ሁሌም አለ። መስጂዱ ሁሌም ክፍት ነው። መላኢኮች ሁሌም እንደመዘገቡ ነው። አጅር ሁሌም እንደተጻፈ ነው። ሞት ደግሞ ሁሌም አድፍጦ እንደጠበቀ ነው። አንድ ወር ብቻ ሳይሆን ሁሌም አላህን ልንፈራ ይገባን። ከነዚህ ልንማር ይገባን። ሶላታችንን በአግባቡ ጠብቀን ልንሰግድ ይገባን። ከአዳን በፊት ተዘጋጅተን ቢያንስ አዳን ሲል መስጂድ ልንገኝ፣ ቀብልያ ልንሰግድ፣ ባዳና ኢቃም መሃል ዱዓ ልናደርግ፣ ቁርአን ልንቀራ፣ ራሳችንን ልንፈትሽ፣ ነፍሳችንን ልናደስ ይገባናል። ይሄን ከማድረግ የሚከለክልን ምንም አይነት ምክንያት ልንደረድር አይገባም። ሶላትን ልናከብር ይገባናል። ሶላት ከሚከበርበት መንገድ አንዱ ቀድሞ ለሶላት መዘጋጀት። ቀብልያ ገብቶ በጊዜ ከፊት ሱናዎችን በመስገድ ልብን በመሰብሰብ ሶላትን ልናከብር ይገባል። ከሶላት በኋላ ቁጭ ብለን ዚክር ብለን ባዕድያ ሰግደን በመውጣት ሶላትን ልናከብር ይገባል። ይሄ ነው አንድም ለጽናት የሚያግዘው። ይሄ ነው አንድም የጽናት መገለጫ የሚባል። ሶላት ላይ የጸና ሰው ሌሎች ላይም ለመጽናት ሶላቱ ያግዘዋል። ሶላት ላይ የሚዘናጋ ሰው ከሆነ ወደ ኋላ የሚል ሰው ከሆነ ከሌሎችም ኸይሮች ወደ ኋላ የሚል ነው። ራሳችንን ልናታልል አይገባንም። ሞት መጥቶ ሳያንቀን በፊት ልንነቃ ይገባናል። ኢብራሂም ነኸዒ የሚባሉ ሌላ ታላቅ ኢማም አሉ። የአብዱላህ ብን መስዑድ ተማሪ ናቸው። በስነ ምግባራቸው፣ በአደባቸው፣ በዒባዳቸው ኢብኑ መስዑድ ነቢዩን ይመስሉ ነበር አለይሂ ሰላቱ ወሰላም። ኢብራሂም ነኸዒ ደግሞ አብዱላህ ብን መስዑድን ይመስሉ ነበር። ይሄ ታላቅ ታቢዒ የሶሓባ ተማሪ ምን ብለዋል? አንድ ሰው ተክቢረተል ኢሕራም ላይ ሲዘናጋ ካየኸው፣ ተክቢረተል ኢሕራም የመጀመሪያው ተክቢራ ላይ ሲዘናጋ ወደ ኋላ ሲል ቸላ ሲል ካየኸው ከሱ ተስፋ ቆርጠህ እጅህን ታጥበህ ራቀው ተብሏል። ዛሬ ላይ ስልክ ይዘው መስጂድ ግቢ ላይ ሆነው የሚሰግዱ ሰዎችን የሚበጠብጡ ሰዎች አሉ። ኢቃም ተብሎ ተክቢረተል ኢሕራም ተደርጎም ኋላ ቁጭ ብለው የጀመሩትን ወሬ የሚቀጥሉ ሰዎች አሉ። ኢቃም ተብሎም ቤት ቁጭ ብለው እንደርሳለን ብለው ሚዝናኑ በማላ ያኒ የሚያሳልፉ ሰዎች አሉ። አይደለም ሙሉ ሶላት ላይ ተክቢረተል ኢሕራም ላይ የሚሳነፍ ሰው ካገኘህ ከሱ ተስፋ ቁረጥ፣ እጅህን ታጠብ ምራው። አልቆለታል የሱ ጉዳይ ማለት ነው። አብቅቶለታል ማለት
ይሄ ስንታችንን ይመለከታል? ወደ ልባችን እንመለስ። ነገ ከዱንያ ስንወጣ እንዳንጸጸት የሚያደርገንን መንገድ ልንከተል ይገባናል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم ذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم وحي صفوف المسلمين واجمع كلمتهم على الحق يا قوي يا متين اللهم من أراد بالإسلام والمسلمين شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين اللهم انصر الإسلام والمسلمين في مشارق الأرض ومغاربها اللهم انصر إخواننا في فلسطين اللهم انصر إخواننا في فلسطين اللهم انصر إخواننا في فلسطين وكن لهم مؤيدا ونصيرا وظهيرا اللهم عليك بعدائهم اللهم عليك بعدائهم اللهم عليك باليهود الغاصبين فإنهم لا يعجزونك اللهم خذهم أخذ عزيز مقتدر اللهم خذهم أخذ عزيز مقتدر اللهم خذهم أخذ عزيز مقتدر اللهم أرنا فيهم عجائب قدرتك اللهم أرنا فيهم عجائب قدرتك اللهم أرنا فيهم عجائب قدرتك ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين اللهم أعنا على ذكرك وشكرك وحسن عبادتك اللهم أعنا على ذكرك وشكرك وحسن عبادتك ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار آمين والحمد لله رب العالمين